ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመን ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ፈረንሳይ ከኢትዮጵያ ጋር በወታደራዊ መስክ ያላትን ትብብር የበለጠ በማጠናከር ለመስራት ዝግጁ መሆኗን የፈረንሳይ ምድር ጦር አዛዥ ጄኔራል ፒየር ሼል ገለጹ። በጄኔራል ፒየር ሼል የተመራ የፈረንሳይ ወታደራዊ ልዑክ ከኢፌዴሪ መከላከያ አመራሮች ጋር በሁለቱ ሀገራት ወታደራዊ ትብብርና በሰላም ማስከበር ኦፕሬሽኖች ዙሪያ ውይይት አድርጓል። ለዝርዝሩ አማሩ ገብሩ። በወታደራዊ ትብብሩ የፈረንሳይ የምድር ጦር አዛዥ ጄኔራል ፒየር ሼል በሰላም ማስከበር ተልዕኮ የኢትዮጵያ መከላከያ ሰራዊት ተሳትፎ አስፈላጊ ነው በማለት ይሄም ተጠናክሮ መቀጠል እንዳለበት ጠቁመዋል። ፈረንሳይ ለጋራ ተጠቃሚነት በወታደራዊ ቁሳቁስ ድጋፍ፣ በሰው ኃይል ስልጠናና ያልተቆራረጠ ወታደራዊ ትብብር ለማድረግ ዝግጁ መሆኗንም አረጋግጧል። የኢትዮጵያ ጦር በአፍሪካ ጠንካራ ኃይል መሆኑን የገለጹት የኢፌዴሪ መከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ዘመኑ በሚጠይቀው ወታደራዊ ቴክኖሎጂ ግዞ ግዳጅ ለመውጣት ከፈረንሳይ ጋር በትብብር እንሰራለን ብለዋል። ጄኔራሉ ከፈረንሳይ ጋር የረጅም ዓመታት ወታደራዊ ግንኙነት አለን። ይህንኑ የቆየ ወዳጅነታችንን በተለያዩ ወታደራዊ ዘርፎች አጠናክረን መቀጠል እንፈልጋለን ሲሉ አሳስበዋል። በውይይቱ የኢትዮጵያ መከላከያ ጄኔራል መኮንኖች ከፈረንሳይ መከላከያ ጋር መስራት ባለባቸው ወታደራዊ መስኮች ዙሪያ ሀሳብ ተለዋውጠዋል። ሁለቱ ሀገራት በወታደራዊ መስክ ያላቸው ዳራ የኢትዮጵያ መከላከያ ሰራዊት ሽብርተኝነትን ለመዋጋት እያከናወናቸው ስላለው ተግባራት በመከላከያ ሰላም ማስከበር ማዕከል ገለጻ ተደርጓል። ዘገባው የኢዜአ ነው። ሱዳን ከ90 ሚሊዮን ዶላር በላይ የኤሌክትሪክ ኃይል ዕዳዋን በአንድ ዓመት ከ6 ወር ጊዜ ውስጥ ለመክፈል ብትስማማም አሁን ላይ ክፍያዋን አቋርጣለች ተባለ። የኢትዮጵያ ኤሌክትሪክ ኃይል እንዳስታወቀው ሱዳን እርስ በርስ ጦርነት ከመግባቷ በፊት ከኢትዮጵያ ጋር የኃይል ሽያጭ ስምምነት ፈጽማ ነበር። በዚህም ስምምነት መሰረት 120 ሜጋዋት የሚደርስ የኃይል ፍጆታ ከኢትዮጵያ ይቀርብላትም ነበር። ነገር ግን ሱዳን ከገባችበትና ከ2 ዓመት በላይ ካስቆጠረው ጦርነት በኋላ ዕዳዋን መክፈል አልቻለችም። በዚህም የኃይል ፍጆታዋ ቀድሞ ከነበረው ከ120 ሜጋዋት ወደ 20 ሜጋዋት ዝቅ ማለቱን አገልግሎቱ አስታውቋል። በ2017 አጋማሽ በተደረገ ድርድር ሱዳን ዕዳዋን በአንድ ዓመት ከ6 ወር ውስጥ እንድታጠናቀቅ የጊዜ ገደብ ተሰጥቷት የነበረ ቢሆንም 1 ሚሊዮን ዶላር ብቻ ከፍላ ቀሪውን መጨረስ ሳትችል ቀርታለች ተብሏል። አሁን ሱዳን ከኢትዮጵያ ስትጠቀም ለከረመችው የኤሌክትሪክ ኃይል ከ90 ሚሊዮን ዶላር በላይ ዕዳ ያለባት ሀገር ሆናለች። ከኢትዮጵያ የኤሌክትሪክ ኃይል እየገዙ የሚገኙት ጅቡቲ፣ ኬንያና ታንዛኒያ ዕዳቸውን በወቅቱ እየከፈሉ ያሉ ሀገራት ናቸው። 3.4 ሚሊዮን ዕድሜ ያለው የሰው ልጅ ቅሪተ አካል በምርምር መገኘቱን የኢትዮጵያ ቅርስ ባለስልጣን አስታወቀ። በኢትዮጵያውያን ተመራማሪዎች የተገኘው ቅርስ ሉሲ በነበረችበት ዘመን ይኖር የነበረን የሰው ልጅ የሚያሳይ ነው ተብሏል። ለዝርዝሩ አማሩ ገብሩ። ግኝቱን ይፋ ያደረጉት በኦሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ እንደተናገሩት በአፋር ክልል የተገኘውን አዲስ ቅሪተ አካል የ3.4 ሚሊዮን ዓመት ዕድሜ ያለውና ሉሲ በነበረችበት ዘመን ይኖር የነበረውን የሰው ልጅ የሚያሳይ ነው ብለዋል። ግኝቱ ይፋ የሆነው ለ22 ዓመታት በአፋር ክልል ወረንሰ ሚሊ አካባቢ በርካታ ምርምሮች ከተካሄዱ በኋላ መሆኑን አነስተዋል። የተገኘው ቅሪተ አካል በአዝጋሚ የሰው ዘር ግኝት የኢትዮጵያን የሰው ዘር ምንጭነት ዳግም የሚያረጋግጥ እንደሆነ ገልጸዋል። ግኝቱ ለሉሲ ባለው ቅርበት የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠውም ተናግሯል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በበኩላቸው ግኝቱ ኢትዮጵያ የሰው ዘር መገኛና ምድረ ቀደምት መሆኗን ዳግም የሚያረጋግጥና በዘርፉ ያላትን ቀደምትነት የሚያሳይ መሆኑን ገልጸዋል። ግኝቱ በኢትዮጵያውያን ተመራማሪዎች መገኘቱ ለዘርፉ እድገት ትልቅ ትርጉም እንደሚኖረው ገልጸው የተገኘው ቅሪተ አካልም አካባቢው የሰው ልጅ መኖሪያ እንደነበረ አመላካች ነው ብለዋል። የሉሲ ወይም የድንቅነሽ ቅሪተ አካል በህዳር ወር 1967 ዓመተ ምህረት በአፋር ክልል ሃዳር በተባለ ቦታ መገኘቱ ይታወሳል። በሌላ ዜና የሳይቤሪያ አርኪኦሎጂስቶች ሙሉ በሙሉ የተነቀሰ የብረት ዘመን ተዋጊ ሰው አስክሬን በቁፋሮ አገኙ። 2400 ዓመት ያስቆጠረው ይህ አስክሬን ፐርማፎረስ በተባለ በእንጨት ሳጥን በሚሰራ ጥንታዊ ጥበብ ፍጹም ቀዝቃዛ በማድረግ ለ1000 ዓመታት ሳይበሰብስ እንዲቆይ አድርጎታል ነው የሚባለው። በዘመናችን ኤስፒኤፍ የተባለ አስክሬን የማቀዝቀዣ ጥበብ ያለ ቢሆንም ከጥንታዊው ጥበብ የተሻለ ዘመን ስጋን ሳያበሰብስ አያኖርም በማለት ዴሊ ሜል ዘግቧል። ከውጭ ወደ ያዝነው ዜና አለፍን። የኢንዶኔዥያ ዋና ከተማ ጃካርታ ከፍተኛ ሕዝብ የሚኖርባት የዓለማችን ትልቋ ከተማ ተባለች። ከዚህ ቀደም በታተሙ የተባበሩት መንግስታት ሪፖርት ለዓመታት
በዓለም ከፍተኛ የህዝብ ቁጥር የሚኖርባት ከተማ የተባለችው ቶኪዮ ነበረች። አሁን የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት ተራው የኢንዶኔዥያ ዋና ከተማ ጃካርታ ሆኗል። 41.9 ሚሊዮን ሰዎች የሚኖሩባት ትልቋ ከተማ ተብላለች። ጃካርታን ተከትላ የባንግላዴሿ ዳካ ከተማ 36.6 ሚሊዮን ህዝብ የሚኖርባት ከተማ ሆና በሁለተኝነት ተቀምጣለች። ለረጅም ዓመታት ቀዳሚ የነበረችው ቶኪዮ በአዲሱ ሪፖርት ሶስተኛ ደረጃ ላይ ተቀምጣለች። የዳካ ህዝብ ቁጥር እድገት በዚሁ ከቀጠለ በ2025 ጃካርታን በመብለጥ የዓለማችን ከፍተኛ ህዝብ የሚኖርባት ከተማ እንደምትሆንም ተተንብዮአል። የህንድ ዋና ከተማ ኒው ዴሊ እና ሌላዋ የህንድ ከተማ ካልካታ፣ የቻይናዎቹ ሻንጋይ እና ጓንጁ፣ የፊሊፒንስ ዋና ከተማ ማኒላ እንዲሁም የደቡብ ኮሪያዋ ሴኡል 10 ከፍተኛ ህዝብ የሚኖርባቸው ከተባሉ የእስያ ከተሞች መካከል ተቀምጠዋል። ተመራማሪዎች ጠፍተዋል ብለን ያሰብናቸው ትዝታዎች ብዙ ጊዜ እንደማይጠፉ ነገር ግን ሳይለንት ወይም ዝምተኛ በሆኑ የአንጎል ሴሎች ውስጥ እንደሚከማቹ ደርሰውበታል። ጸጋነሽ ተሰማ። ሰዎች በአደጋም ሆነ በእድሜ ምክንያት የሚያጋጥማቸው የትውስታ ማጣት ወይም ሚሞሪ ሎስ ሙሉ በሙሉ እንደማይጠፋ ጥናቶች አረጋገጡ። ሳይለንት ወይም ዝምተኛ በሆኑ የአንጎል ሴሎች ውስጥ እንደሚከማቹ የተደረሰ ሲሆን እነዚህ የነርቭ ሴሎች የማስታወስ ምልክት ምላሽ መስጠቱን ያቆማሉ። ነገር ግን ትውስታዎቹ እንደሚቀመጡ ተረጋግጧል። ሳይንቲስቶች የተወሰነ የነርቭ ሴሎችን የሚያነቃ ዘዴን በመጠቀም እነዚህን የተኙ ሴሎችን ለማንቃትና ከዚህ ቀደም የማይመለሱ የሚመስሉ ትዝታዎችን ማምጣት ችለዋል። ይህ ዝምተኛ የተሰኘው የአንጎል ክፍል ከስትሮክና ከአልዛይመር በሽታ ጋር የተቆራኘ ነው። ሁለቱም በአንጎል ላይ የሚደርሱ ጉዳቶች ወይም ለውጦች እንደ የማስታወስ ማጣት ያሉ ምልክቶች ከመታየታቸው በፊት የሚከሰቱ ናቸው። ተመራማሪዎች እንዳሉት ምንም እንኳን ይህ ጥናት ገና በጅማሬ ደረጃ ላይ የሚገኝና በዋናነት በቤተ ሙከራ ሞዴሎች የተሞከረ ቢሆንም እነዚህ ግኝቶች እንደጠፉ የሚያምኑ አንዳንድ ትውስታዎች አሁንም በትክክለኛ ዘዴ ሊመለሱ ይችላሉ ብለዋል። ጀርመናዊው የቀድሞ የአሶሺየትድ ፕሬስ ፎቶግራፍ አንሺ እንደ አውሮፓውያን አቆጣጠር በ1963 አየርላንድ ወደ ዘመናዊነት የመጀመሪያ እርምጃዋን ከመውሰዷ በፊት የነበረችበትን ብርቅዬ ፎቶግራፎች በካሜራዎቻቸው በማስቀረት ከ4 አስርት ዓመታት በኋላ በአሁን በ85 ዓመታቸው በርሊን በሚገኘው የአየርላንድ ኤምባሲ በማሳየት ላይ ይገኛሉ። ለዝርዝሩ ሊዲያ ዝናቡ። አንዲት ሀገር ወሳኝ የተባለ ለውጥ ከማድረጓ በፊት የተነሳ ፎቶ መመልከት በታሪክ ውስጥ ከፍተኛ የሆነ ቦታ የሚሰጠው መሆኑን ለማረጋገጥ አንድ ለውጥ ከማድረጋችን በፊት በምስል የማስቀመጥ ልምዳችንን መመልከት እንችላለን። በሀገር ደረጃ ታሪካዊ ምስሎችን ማስቀመጥ ደግሞ እንደ ሀገር የብዙዎችን ቀልብ የሚስብ ጉዳይ ነው። ታዲያ ጀርመናዊው ፎቶግራፍ አንሺ ዲተር ኤንድሊቸር 42 ዓመታትን በአሶሺየትድ ፕሬስ ውስጥ ዋና ዋና የዓለም አቀፍ ክስተቶችን በፎቶግራፍ በመዘገብ የቆዩ ሲሆን እንደ አውሮፓውያን አቆጣጠር በ1963 ወደ አየርላንድ ምዕራብ የባህር ጠረፍ በተደረገ የጉብኝት ጉዞ ላይ አየርላንድ ወደ ዘመናዊነት ከመቀየሯ በፊት የነበረውን የአሳ አጥማጆች፣ የአህያ ጋሪዎችና ባህላዊ ምድጃዎች በተለይም ገለልተኛ የሆኑ የአየርላንድ ደሴቶችን በካሜራው አይኖች መዝግቧል። የእነዚህ ፎቶዎች አሉታዊ ጎኖች ተጣርተው የተቀሩት ደግሞ በበርሊን በሚገኘው የአየርላንድ ኤምባሲ እስከታዩበት ጊዜ ድረስ ተረስተው የቆዩ ሲሆን ፎቶዎቹም የአንዲትን ሀገር ታሪካዊ ሁነቶች ከመጥፋታቸው በፊት የተነሱ እንዲሁም ወደ ኋላ በታሪክ በመመለስ ሰዎችን በጊዜው የነበረውን የሀገሪቱን ምስል እንዲመለከቱ በማድረጉ ወሳኝ የታሪክ ክፍል ተደርጎ እውቅና ተሰጥቶታል። የምስል ስብስቡም ጦርነቶችን፣ የበርሊን ግንብ መውደቅን እንዲሁም 29 የኦሎምፒክ ጨዋታዎችን ሲሸፍን ኤንድሊቸር ለታሪክ ያበረከተውን ትልቅ አስተዋጽኦ የዓይን እማኝ ሆኖ የሚመሰክር ሆኖም ተመዝግቧል። ዘገባው የአሶሺየትድ ፕሬስ ነው። ሰዎች የሚበዙባቸው ማህበራዊ ግንኙነቶችና ውጥረት የበዛባቸውን የቤተሰብ ስብሰባዎችን ተከትሎ ከሚከሰቱ የአእምሮ ጤና መዛባት ለመቆጣጠር ባለሙያዎች ቀላል ነገር ግን ያልተለመደ ግሬ ሮክ የተሰኘ ስልት ጠቁመዋል። ሊዲያ ዝናቡ ዝርዝር አላት። አብዛኛው ሰው ላይ ሰዎች በሚበዙባቸው ማህበራዊ ስብሰባዎች መሃል መጨናነቅና ውጥረት ውስጥ የመግባት ዝንባሌ ይስተዋላል። ታዲያ ከሰሞኑ ተመራማሪዎች ግሬ ሮክ የተሰኘ ዘዴ እነሆ ይሉናል። ይህ ዘዴ ጥያቄዎችን እየጠየቁ ከሚያስቸግሩና አላስፈላጊ በሆኑ ጉዳዮች ጣልቃ እየገቡ ለሚያስቸግሩ ሰዎች ሆን ብሎ ራስን በጉዳዩ ላይ ፍላጎት አልባ አድርጎ ማቅረብን የሚያካትት ነው። አጫጭር ያልተብራሩና ግልጽ ያልሆኑ መልሶችን በመስጠት ለጭንቀት ለሚዳርጉን ሰዎች ስሜት አልባ የሆኑ መልሶችን በመመለስ ጥያቄዎችን መጠየቅ እንዲያቆሙ ማድረግ እንችላለን። አብዛኛውን ጊዜ አስቸጋሪ ባህሪ ካላቸው ሰዎች ጋር ይህንን ዘዴ መጠቀም የሚመከር ቢሆንም ነገር ግን በሰዎች መሰባሰብ በንግግር መሃል የሚፈጠሩ ማንኛውንም አይነት ግጭቶች ለመቀነስ ዘዴውን መጠቀም እንደሚቻልም ባለሙያዎች ያስገነዝባሉ። ይህ ዘዴ በሚነሳው ጉዳይ ላይ ባለመሳተፍ የሚሰራ ሲሆን ለአብነት ያህልም በማህበራዊ ስብስቦች መሃል ብዙ ሀሳብና ግጭት የሚፈጥሩ ፖለቲካዊ ሀሳቦች ሲነሱ በትህትና ጥሩ ሀሳብ ነው፣ ለመሆኑ ስራ እንዴት ነው በማለት መልስ ሰጥቶ ማለፍ በኋላ ከሚፈጠሩ ግጭቶች ይከላከለናል። ምንም እንኳን ስለ ውጤታማ
በዋናነቱ የታተመ ጥናት ባይኖርም የስነ አእምሮ ባለሙያዎችና ተመራማሪዎች በእነዚህ ህብረቶች ውስጥ ስሜታዊ ባለመሆን አስጨናቂ የሚሆኑብንን ማህበራዊ ስብሰባዎች አስደሳች ማድረግ እንደምንችል አስገንዝበዋል። ዘገባው የአሶሺየትድ ፕሬስ ነው። ገዳይ ከሆኑት የኩላሊት በሽታዎች ለአንዱ መድኃኒት ተገኘ። የአሜሪካው ምግብና መድኃኒት አስተዳደር መድኃኒቱ ጥቅም ላይ እንዲውል ፈቃድ ሰጥቶታል። መድኃኒቱ በኩላሊት ላይ ጠባሳን በመፍጠርና ስራውን እንዲያቆም በማድረግ እስከ ሞት ለሚያደርሰው በሕክምና አጠራሩ ኔፍሮፓቲ በመባል የሚታወቀውን የኩላሊት በሽታ ማከም የሚችል ቮይሳክት የሚባል መጠሪያ የተሰጠው ነው። በኦሱካ መድኃኒት አምራች ኩባንያ የተመረተው ይህ መድኃኒት በሽታን ለመከላከል ከሚያስችሉ ነጭ የደም ሴሎች በቤተ ሙከራ የሚዘጋጅ ሲሆን ለህመምተኛው በመርፌ መልክ የሚሰጥ ይሆናል። መድኃኒቱ በየ4 ሳምንቱ የሚወሰድ ሲሆን በባለሙያ ወይንም ራሱ ታካሚ በቤት ሆኖ ሊወስደው በሚችል መንገድ መዘጋጀቱ መድኃኒቱን ይበልጥ ለአወሳሰድ ምቹ ያደርገዋል። የአርጀንቲናዋ ከተማ አኔሉ ሰፊ በሆነው የቫካ ሙርታ የዘይትና ጋዝ መስክ ላይ በተፈጠረው የኢኮኖሚ መነሳሳት ወደ ተጨናነቀ የሀብትና የፈጣን እንቅስቃሴ ማዕከልነት ተለውጣለች። ለዝርዝሩ ሊዲያ ዝናቡ። በአንድ ወቅት ትንሽና የተቀዛቀዘ እንቅስቃሴ የነበረባት በአርጀንቲና ቫካ ሙርታ እምብርት ላይ የምትገኘው ትንሿ መንደር አኔሎ ከአውሮፓውያኑ አቆጣጠር 2014 ጀምሮ በቫካ ሙርታና አካባቢው ላይ የጋዝና የተፈጥሮ ዘይት መፈነዳዳትን ተከትሎ የህዝብ ብዛቷ ከ60 በመቶ በላይ ጨምሯል። በመሆኑም የቤተሰብ የጎማ መሸጫ ሱቆችና የነዳጅ የንግድ እንቅስቃሴዎች መጨመርም ተስተውሏል። የዚች ከተማ እድገት አርጀንቲና ራሷን እንድትችል በማድረግ ብዙ ሚሊዮን ዶላር ትርፍ ያስገኛት ሲሆን ይህም ወሳኝ የሆነ የውጭ ምንዛሬ ምንጭ ሆኗታል። ይሁን እንጂ ይህ ለሀገሪቱ መዋቅራዊ ኢኮኖሚያዊ ችግሮች ብቻውን መድኃኒት ሊሆን እንደማይችል ባለሙያዎቹ ያስጠነቅቃሉ። ታዲያ ዋና ዋና መሰናክል ናቸው ብለው ከጠቀሷቸው መሀልም አርጀንቲና ያለባት ከፍተኛ ብድር፣ በዓለም አቀፍ ኢንቨስተሮች ላይ የሚደረገው ጥብቅ የካፒታል ቁጥጥርና በቂ የሆነ የቧንቧና የባቡር መስመሮች እጥረት ሲሆኑ እነዚህም የቫካ ሙርታን ሙሉ አቅም እየገደቡት ይገኛሉ። የአካባቢ ጥበቃ ቡድኖችም ኢንዱስትሪውን በመደገፍ ብርቅዬ የፖለቲካ መግባባት ላይ ቢደርሱም ነገር ግን በህዝባዊ ክርክሩ እየተሸነፉ መሆናቸውን አምነዋል። ይህም ከቅርብ ጊዜ ወዲህ በአካባቢው ላይ የሚታየው ፈጣን የንግድ እንቅስቃሴ የሀገሪቷን የረጅም ጊዜ ኢኮኖሚያዊ መረጋጋት የማያረጋግጥ መሆኑን ማመላከቱ ነው። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን። አስመጪዎች ወደ ሀገር የሚያስገቧቸው ምርቶች በቅድሚያ እንዲያሳውቁ የሚያስገድድ አሰራር ሊጀምር መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ለዚህና ሌሎች ቢዝነስ ዘገባዎች ማለት ደመላሽ። አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድመው በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት እንዲያሳውቁ የሚያስገድድ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ የቅርንጫፍ ጽህፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚ አቶ እያሱ ስምኦን እንዳብራሩት ማንኛውም አስመጪ የአስመጪነት ፍቃድ ካወጣ በኋላ ምርቶችን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበትና ከዚያ በኋላ ቁጥጥር የሚደረግበት አሰራር በስራ ላይ መሆኑን ገልጸው መመሪያው ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ፣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርተፍኬቶች መያዛቸውን ወደ ሀገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ በማድረግ መታቀዱን ተናግረዋል። በተጨማሪም አስመጪዎች ምርቶችን ወደ ሀገር ውስጥ ካስገቡ በኋላ የምርቶቹን አስገዳጅ ደረጃ የወጣላቸው መሆናቸውን አናውቅም ነበር የሚባልበትን ሁኔታ እንደሚያስቀር አስረድተዋል። እንደ ሪፖርተር ዘገባ በረቂቅ መመሪያው ላይ የባለድርሻ አካላት ውይይት ከተደረገበት በኋላ ለፍትህ ሚኒስቴር እንደሚቀርብና በዚህ ዓመት ጸድቆ በስራ ላይ ይውላል ተብሎ እንደሚጠበቅ ተጠቅሷል። በአዲስ አበባ ባለፉት 4 ወራት ከ5000 በላይ የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር ማካሄዱን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። በ2018 በጀት የመጀመሪያዎቹ 4 ወራት ከ5000 በላይ የደረቅ ጭነት ተሽከርካሪዎች ላይ የደረሰኝ ቁጥጥር ማካሄድ እንደተቻለ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። የደረሰኝ ቁጥጥሩ በሁሉም የከተማዋ አቅጣጫዎች ወደ ከተማዋ በሚገቡ ከከተማዋ በሚወጡና በከተማ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን ተሽከርካሪዎች ላይ መካሄዱን ተጠቁሟል። በዚህም ያለ ደረሰኝ ጭነት በመያዝ ሲንቀሳቀሱ የነበሩ 907 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር የዋሉ ሲሆን ከ1000 በላይ ግብር ከፋዮች ደረሰኝ እንዲቆርጡ፣ ከ900 በላይ ግብር ከፋዮች ደግሞ አስተዳደራዊ እርምጃ መውሰዱን ቢሮ አስታውቋል።
የደረሰኝ ቁጥጥሩ በቀን ብቻ ሳይሆን በሌሊትም ጭምር ተጠናክሮ መቀጠሉንና ደረሰኝ ሳይዙ ሸቀጦች በመጫን የሚንቀሳቀሱ ተሽከርካሪዎች ላይ ከሚወሰድ አስተዳደራዊ እርምጃ በተጨማሪ በቀጣይነት የደረቅ ጭነት አሽከርካሪዎች ላይም የሕግ ተጠያቂነት እንዲሰፍን እንደሚደረግ ቢሮ አስታውቋል። መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኙ በካፒታል ገበያ ተግባራት ላይ ለተሰማሩ ጥብቅ ማስጠንቀቂያ አስተላለፈ። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ አገልግሎት ሰጪነት ፍቃድ ሳያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮችን በተለይም የአክሲዮን ማህበራት አክሲዮኖችን ለሽያጭ የማቅረብ የማስተዋወቅና የማገበያየት እንቅስቃሴዎች እንደሚካሄዱ መገንዘቡን አስታውቋል። እነዚህ እንቅስቃሴዎች የካፒታል ገበያ አገልግሎት የሚሰጡ አካላት በባለስልጣኑ ተገቢውን ፍቃድ አግኝተውና ቁጥጥር እየተደረገባቸው መሆን እንዳለበት በመደንገግ የወጡትን መመሪያዎች የሚተላለፉ ናቸው ብሏል። ባለስልጣኑ ፍቃድ ሳያገኙ በካፒታል ገበያ ተግባር እየተሳተፉ ያሉ አካላትን ለይቶ ለማወቅ ማህበራዊ ሚዲያዎችንና ሌሎች መድረኮችን በንቃት እየተከታተለ እንደሚገኝና መረጃዎቻቸውንም አጠናክሮ እየያዘ ሲሆን እነዚህ ያልተፈቀዱ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስበዋል። ስለሆነም የካፒታል ገበያ አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች እስከ 15 ዓመት የሚደርስ የእስራት ቅጣቶችን ሊያስከትሉ እንደሚችሉና ባለስልጣኑም የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ህጋዊ ስልጣኑን ከመጠቀም ወደ ኋላ እንደማይል ተገንዘባችሁ ከወዲሁ ከተግባራችሁ እንድትቆጠቡና የእርምት እርምጃ እንድትወስዱ ሲል ባወጣው መግለጫ አስታውቋል። የዕለቱ የመጨረሻው የቢዝነስ መረጃችን አማዞንን ይመለከታል። አማዞን በአሜሪካ $50 ቢሊዮን በሰው ሰራሽ አስተውሎት ላይ ኢንቨስት ሊያደርግ ነው። አማዞን በአሜሪካ መንግስታዊ አገልግሎት ላይ ያነጣጠረ ትልቁንና ሰፊ መሰረተ ልማትን በሰው ሰራሽ አስተውሎት ላይ በማስፋፋት የዩናይትድ ስቴትስ መንግስት ደንበኞች ሱፐር ኮምፒውቲንግ አቅምን ለማሳደግ እስከ $50 ቢሊዮን ኢንቨስት ለማድረግ መዘጋጀቱን አስታውቋል። እንደ አውሮፓውያን አቆጣጠር በ2026 ከፍተኛ ለውጥ ያመጣል ተብሎ የሚጠበቀው ፕሮጀክቱ ወደ 1.3 ጊጋዋት የሚጠጋ አዲስ የአርቲፊሻል ኢንተለጀንስና ከፍተኛ አፈጻጸም ያለው የውድድር አቅምን በአማዞን ዌብ ሰርቪስ በላቁ የኮምፒውተርና የኔትወርክ ስርዓቶች በተገጠሙ አዳዲስ የመረጃ ማዕከላት ያካትታል ተብሏል። በዚህ ፕሮጀክት 1 ጊጋዋት የኮምፒውተር ኃይል በአማካኝ ወደ 750 ሺህ የአሜሪካ ቤተሰቦችን ለማስተናገድ እንደሚያስችል ተገልጿል። እንደ ብሉምበርግ መረጃ ይህ መዋለ ንዋይ መንግስትን ወደ ኋላ የያዙትን የቴክኖሎጂ እንቅፋቶችን ያስወግዳል ተብሏል። ከቻናል 1 ቴሌቪዥን የሳቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመን ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ዌብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።